ስትዞር ይገባሃል። ግዴታ እኔ ካልዞርኩኝ አይገባኝም ማለት ነው ልትል ትችላለህ። አዎ ስትዞር ይገባሃል። አንዳንዴ ቀኝና ግራህን አውቀህ ግራውን ወዳሳየ ሰው ካልዞርክ በስተቀር ቀኙን ያሳየ ይመስላል። ሰው ሲያወራ ፊት ለፊት እየተያየ ካልሆነ መግባባት እንደማይችል ሁሉ ሰው ወዳሰበበት ዞረ ማሰብ ካልቻልክ በስተቀር መግባባት ይከብዳል። እንዲህ ነው ያሰብኩት ብሎ አዙሮ ከምታስብ ቀድመ ዞረ ተረዳው። ምክንያቱም ስትዞር ይገባልና። ምድር ራሷ ዞራ በፀሐይ ዙሪያ የምታዞርን አንተንም የምታዞር ለምን ይመስላል? እሷ ስትዞር የተረዳችውን አዙራ ልታስረዳ ነው። አሁን ያልኩ ካልገባ ራሱ ስትዞር ይገባል። ከሀገራችን ውጪ ጥግ ወይም በግራ በቀኝም ያሉ ሀገራት እነርሱ ጋር ጨልሞ እኛ ጋር ነክቶ ሊሆን ይችላል። ወይም ደግሞ ከኛ ጋር በ3ም በ6ም በ7ም የሰዓታት ልዩነት ሊኖር ይችላል። ልዩነቱን ለመረዳት ደግሞ መዞር ያስፈልጋል። ግራ ሲገባ በቀኝ በኩል ዙር ይገባል። ብዙ ጊዜ ችግርን በችግሩ ብቻ ስለምናስበው ነው የምናማርረው። ብንዞር ኖሮ በመከራ ውስጥ ያለውን በረከት መረዳት እንችላለን። ስለዚህ መዞር ያስፈልጋል። የሚያስፈልገው ያንተ መዞር እንጂ የነገሩ መዞር አይደለም። አንድ ሰው ዞረብኝ ካለ እያመመው ነው። ስለዚህ ነገሩ ዞሮብህ ከሚዞርብህ መዞሩ ይበጃል። በምድራችን መደበላለቅና እኔ ብቻ ልክ የበዛ ሁሉም ወደ የራሱ ስለዞረ ነው። ሁሉም ወደ እውነታው ቢዞር መስማማት ቀላል በነበረ። የሚረዳኝ ጠፋ እኮ እንላለን እንጂ ለመረዳት አንዞርም። አንድ ሰው ግራ የሚያጋባ ነው የሚባለው ራሱ ወደ ግራ ዞሮ ሌላውን ወደ ግራ የሚያዞር ሲሆን ነው። ልጅ ሳለሁ በብዛት ከሚያጋጥመኝ ጨዋታ ውስጥ ለምሳሌ ከትምህርት ቤት ስንመለስ ድንገት አንዱ ውሻ መጣ ብሎ ይሮጣል። እኛም አብረን ውሻ መጣ እያለን ተከትለነው እንሄዳለን። ብዙ አቋራጭ ከሄድን በኋላ ዞር ስንል ለካ ውሸት ነው። ስንዞር ገባል። ዛሬም ቢሆን ሁሉም ነገር ስንዞር ይገባናል። ስለዚህ ስትዞር ይገባሃል።